ላችሁ ውድ የያያ ኮንስትራክሽን ቤተሰቦች ቆንጆ የሆነ ፕሮግራም ይዤላችሁ መጥቻለሁ። ላስት ታይም እንግዲህ እንደምታስታውሱት የጂፕሰም ቦርድ አሰራር ምን ይመስላል እንዲሁም ደግሞ ምን ያህል ያመርታል የሚለውን አይተናል ማለት ነው። እንግዲህ ዛሬ ደግሞ ከታይም ጂፕሰሞች ጋር ኮላቦሬት በማድረግ የቻክ አሰራር ምን ይመስላል ምን ያህል ኤሪያስ አንዱ ባከቨር ያደርጋል የሚለውን የምናይ ይሆናል ማለት ነው። ኮንስትራክሽን ሴክተር ላይ ምን አዲስ ነገር አለ የሚሉትን በየጊዜው በየሳምንቱ ይዘን ስለምንመጣ ሰብስክራይብ ብታደርጉ አንተ ቢጠቅማችኋል ብዬ አስባለሁ። እንግዲህ ሀገራችን ላይ ታይም ጂፕሰም የሚያመርታቸው 3 ፕሮዳክቶች ናቸው። እነዚህም ፕራይም ኮት ይባላል። ፕራይም ኮት የውስጥ ልስንን ሙሉ ለሙሉ ያስቀረልን ፕሮዳክት ነው። ሌሎች ጂፕሰሞች ምን ይለየዋል? ምንድነው ያሬድ በዚህ ልክ የምታወራለት በምትሉኝ ሰዓት ላይ እንግዲህ የመጀመሪያው ኳሊቲ ነው። ታይም ጂፕሰም ሀገራችን ላይ ማምረቻው ቦታ የሚገኘው ደጀን ስለሆነ እንዲሁም ደግሞ ኳየሪው በጣም አቅራቢያ ቦታ ላይ ስላለ አንዳንዴ በተለያዩ ፕሮዳክቶች ጂፕሰም ተሰርቶ ካለቀ በኋላ ቻክ ሲደረግ ቢጫ የመሆን ወይም ደግሞ ከለሩ የመቀየር ነገር አለ። ይሄ የሚሆንበት ሪዝን ካልሲየም ሰልፌት ከካልሲየም ካርቦኔት ጋር በሚደባለቅበት ሰዓት ነው ማለት ነው። ግን ምንድነው ታይም ጂፕሰም ለየት የሚያደርገው ኳየሪው በጣም ቅርብ ስለሆነ በቀላሉ የፈለጉትን ፕሮዳክት መርጠው ካልሲየም ሰልፌቷን ብቻ መርጠው ነጭ የሆነ በጣም የሚያምርና ቆንጆ የሆነ ልክ እንዲሰጥ ያደርጋል ማለት ነው። በሁለተኛነት ደረጃ እንግዲህ ኤሪያ ከቨሬጅ ነው። ኤሪያ ከቨሬጁ እንግዲህ በሁለት ይከፈላል። ይህ ማለት ፕራይም ኮት ላይ በሚሰራበት ሰዓት ላይ ስሙዝ ለማድረግ ስለምንጠቀምበት ከ15 እስከ 20 ካሬ ድረስ ባለው ከቨር ያደርጋል። እንዲሁም ደግሞ ስሙዝ የሆነ ግድግዳ ላይ ወይም ደግሞ ልስን ተደርጎ ለውስጠኛው የቤታችን ክፍል ማለት ነው ልስን ተደርጎ ለቀለም የተዘጋጀ ሰርፌስ ካለ እንጂ ደረጃ ከ9 እስከ 12 ካሬ ድረስ ኤሪያ ከቨር ያደርጋል ማለት ነው። ይሄ ዲፔንድ የሚሆነው ምንድነው እንደ ልስናቸው ወስነዋል። አንዳንዴ በጣም ሻካራ የሆነ ልስን ከሆነ ብዙ ሊበላባችሁ ይችላል። ቆንጆ ልስን ከሆነ ደግሞ እስከ 12 ካሬ ድረስ ከቨር ያደርግላችኋል ማለት ነው። ሶ ዛሬ ፕሩቭ ልናደርግ ነው የመጣ ነው ማለት ነው። ምን ያህል ኤሪያ ከቨር ያደርጋል የሚለው በደንብ ዲቴል የምናየው ይሆናል ማለት ነው። እንግዲህ ወደ ፕሮግራሙ እንሄዳለን። ያልተሰሩ ቦታዎች አሉ። ይሄን ቤት እንደምታዩት እንግዲህ በጣም ቆንጆ ነው የወጣው በታይም ጂፕሰም ተሰርቶ ነው። ላይ ደግሞ ወተን አሰራሩ ምን ይመስላል እንዴት ነው የሚሰራው የሚሉትን ዲቴል እናወራለን ማለት ነው። እንግዲህ ከታይም ጂፕሰም ጋር ኤጀንት ሆናችሁ ክፍለ ሀገር ላይ መስራት የምትፈልጉ እንዲሁም ደግሞ እዚህ ሀገር ላይም ደግሞ ለሳይቶቻችሁ ማግኘት የምትፈልጉ ከሆነ አድራሻቸው ፒያሳ ኤሌክትሪክ ወልድ 4ኛ ፎቅ ላይ ታገኟቸዋላችሁ። እንዲሁም ደግሞ ስልክ ቁጥራቸውን ማስቀምጥላችሁ ይሆናል ማለት ነው። ይሄንን ቪዲዮ ብታዩት በጣም ትጠቀሙበታላችሁ ብዬ አስባለሁ። ቤት በማሰራት ላይ ያለ ሰው ይሄንን ቪዲዮ ቢያዩ በጣም ይጠቀምበታል። ያ ማለት ከዌስቴጅ አኳያ ምን ያህል ሊያተርፈኝ ይችላል፣ ምን ያህል ገንዘብ ላገኝበት ይችላለሁ፣ ምን ያህል ኮስት ሴቭ ሊያደርግልኝ ይችላል፣ ታይም ሴቭ ሊያደርግልኝ ይችላል፣ ኳሊቲውስ ምን ያህል ነው የሚለውን ነገር ዲቴል የሚያይበት ቪዲዮ ስለሆነ እናንተ ቤት ባሰሩ ቤት በመስራት ላይ ላለ ዘመድ ጓደኞቻችሁ ሼር ብታደርጉት በጣም ይጠቀሙበታል ብዬ አስባለሁ። እንግዲህ ወደ ስራው እንሄዳለን። አብራችሁን ቆዩ። ታውት አሁን ይሄ ኤሪያ ያልተሰራ ኤሪያ ነው ማለት ነው። 3 ካሬ ድረስ ሊሄድ ይችላል ማለት ነው። ሶ ይሄንን ኮንሲደር ታደርጉልኛላችሁ። ሙሉ ካሬውን ለክቼ ይሄኛውን ከእንደገና ደግሞ የተረፈውንም ለክተን ምን ያህል ኤሪያ ከቨር ያደርጋል የሚለው ነው። እኔ ጂፕሰም ስራ ላይ ለረጅም ጊዜ ቆይቻለሁ። በዚህ ልክ ብዙ ካሬ የሚሰራ ጂፕሰም አላጋጠመኝም። ሶ እናንተ አካል ተገኝታችሁ እራሳችሁ ሳምፕል ወስዳችሁ ሳይታችሁ ላይ መሞከር ትችላላችሁ ማለት ነው። ምን ያህል ከቨር ያደርጋል እንዳልኳችሁ ግን ልስን ላይ በጣም ዲፔንድ ይሆናል። ሶ አሪፍ የሆነ ልስን ካላችሁ እስከ 12 እስከ 13 የሚሰራል ማለት ነው። እንግዲህ አላለቀም። አሁን ቀጣይ ምን ይሆናል ማለት ነው። እንደምታዩት ከዚህ ጀምራችሁ እስከዚህ ድረስ ሜትር ከ53 ነው። እንግዲህ ቁመቱን ደግሞ በምንለካበት ሰዓት ላይ የተሰራው ያው ዘኮሎን የሆነ ያልተዘለን ነው ማለት ነው። ሶ እዚህ ጋር 2 ሜትር ከ60 ነው የሚታ አካባቢ ነው። ያ ማለት ዘኮሎ የተሰራበትን ፓርት ትተ ነው ማለት ነው። ሰዓት ላይ የዚህ ቁመት 50 ሳንቲም ነው። 50 ሳንቲም ሲባዛ 50 ሳንቲም ሲባዛ በሜትር ከ20 ይሆናል ማለት ነው። እነዚህን ቁጥሮች በደንብ ያዙልኝ። ከእንደገና ደግሞ ይሄንን ኤል እንሰራለን ማለት ነው። ኤል በምንሰራበት ሰዓት ላይ ስንት አገኘን? ሜትር ከ85 ማለት ነው። ሜትር ከ85 ላይ በቅድሙ ቁመት ሜትር ከ85 ላይ በቅድሙ ቁመት 2 ሜትር ከ50 እያደረግን እናባዛለን ማለት ነው። እንደምራቸው የለካ ነው ሜትር ከ53 ነው ሲባዛ በ2 ሜትር ከ54 ሲደመር 50 ሳንቲም ሲባዛ በሜትር ከ20 ከእንደገና ደግሞ ሜትር ከ83 ሲባዛ በ2 ሜትር ከ54 እንደዚህ በምናባዛበት ሰዓት ላይ 9.1 ይመጣል ማለት ነው። ሶ ይሄን ማለት ኦልሞስት ወደ 9 ካሬ ከቨር ያደርጋል ማለት ነው። ሶ ትልቁ አድቫንቴጅ ምንድነው? ወደ ዋጋችሁ በምትሰሩበት ሰዓት ላይ ይሄንን እያካፈላችሁ ታውቃላችሁ ማለት ነው። ሶ አሁንም አላለቀም። በዚህ በኩል ደግሞ ያለውንም ደግሞ ሰርተን ከእንደገና ደግሞ ካሬው ስንት ይሆናል የሚለውን አብረን እናያለን። መጀመሪያ እንደውም ካሬው ልለካላችሁና ስንት ይሰራል የሚለውንም አብረን እንይ። ቺን ፓርት ነው የምንሰራት ማለት ነው። ሶ እቺ ፓርት ኦልሞስት ወደ ሜትር ከ40 ገደማ ነች። ሜትር ከ40 በ2 ሜትር ከ50 አድርገን እናባዛለን ማለት ነው። ሲባዛ በ2.5 ማለት ኦልሞስት ወደ 3.5 ካሬ ነው።
ሲደመር 9 አድርገን እንኳን ብናስበው ኦልሞስት ወደ 12.5 ካሬ ማለት ነው። ጂፕሰም ቻኩ እስከ 12.5 ካሬ ድረስ ይሰራል። ይህንን ለማወቅ እንግዲህ ካሬውንም ለክቼ አሳይቻችኋለሁ። እናንተ ደግሞ ካላመናችሁኝ ደግሞ ለራሳችሁም ሳምፕል ወስዳችሁ ቤታችሁ ላይ መሞከር ትችላላችሁ ማለት ነው። ማየት ማመን እስከሆነ ድረስ ራሳችሁም ሳምፕል ወስዳችሁ በደንብ ቼክ አድርጉ። እስከዛሬ ድረስ እኔም እስከተጠቀምኳቸው ታይም ጂፕሰምን በጣም የምጠቀምበት ዋነኛው ሪዝኔ ኤሪያ ከቨሬጁ፣ ኳሊቲው፣ ጥራቱ ነው። አሁን ይሄ ሙሉ ለሙሉ እርጥብ ስለሆነ ነው እንጂ ሳይት ላይ እንዳያችሁት ነጭ ነው የሚሆነው። ይሄ አሁን እርጥበት ነው፣ ሲደርቅ ደግሞ በጣም ወተት ነጭ ነው የሚሆነው ማለት ነው። ይሄ አንደኛው ትልቁ አድቫንቴጅ ወተት ነጭ በሚሆንበት ሰዓት ላይ ትልቁ የሚጠቅመን ነገር ቀለም በምንቀባበት ሰዓት ላይ እንደ ባክግራውንድ ይጠቅመናል። ያ ማለት የምንቀባውን ቀለም ፈካ አድርጎ እንዲቀባልን ያደርጋል ማለት ነው። ብዙ ጊዜ የውጭ ቀለም ስንቀባ ዋይት ፑቲ እንደምንጠቀመው ሁሉ ይሄኛውም ደግሞ ነጭ በሚሆንበት ሰዓት ላይ ቀለማችንን በደንብ ሰፖርት ያደርግልናል ማለት ነው። እንደ ባክግራውንድ ይጠቅመናል። እንግዲህ እንዳያችሁት ነው ወደ 12.5 ካሬ ድረስ ከቨር አድርጓል። በራሳችሁም ደግሞ ወስዳችሁ መሞከር ትችላላችሁ። ታይም ጂፕሰም እንግዲህ ማከፋፈል የምትፈልጉ ክፍለ ሀገር ላይ አዲስ አበባ ላይ ማከፋፈል የምትፈልጉ ሰዎች ካላችሁ ፒያሳ ኤሌክትሪክ ወለድ 4ኛ ፎቅ ነው። እዛ ዳይሬክት ሄዳችሁ በአካል እነሱ ማግኘትም ትችላላችሁ ማለት ነው። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ